አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። አዎ የልጅ አባት ነው። አዎ ጥሩ ጊዜና መልካም ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል። እንደዛውም መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። እሱም መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ስጀምር የወይን አበባዬ የወይን አበባዬ የወይን እኛም ብለናል ይሁን እልልልልልል። እናንተ እየጭፋ ሆንጉኝ አይደል ልልስል ማለት ነው። ለማንኛውም ሩታዬ እንኳንም ደስታሽን መረጥሽ፣ እንኳንም ተመቸሽ ሩታዬ። አንቺ የተመቸሽ ነገር እኛ በሙሉ ይመቸናል። የእኛ አቃጣይ በደንብ አድርገሽ ከዚህ በለጠ አቃጥለሽ ድፍት አድርጊልን። ለማንኛውም ጋሽ አሸብር እንደዚህ ምርጫ ቦርድ ውስጥ ስለገባ እጅግ በጣም አድርገን ከልብ እናመሰግናለን። አይቴት አቤላ ባለትዳሮችም የምታፋታ አንተ፣ ከተፋቱ በኋላ በ12ኛውም ሰዓት ላይ ለማገናኘት የምትሞክረው አንተ፣ በሰላምህ ነው ግን ቴቴ አቤላ ማለት እኔ አንተን ባገኘው እውነቴን ነው እኔን አያርገኝ 40ና 80 ነበር ባለንጋ ምገርፍ ማለት ነው። የልጅሽ አባትን ምረጪ ወይም ደግሞ አዲሱ አፍቃሪሽ ምረጪ። ሌላው በመጨረሻ ላይ ምንድን ነው ያለው? ቤተሰብ አልቅሰሽ እንደመጣሽ አልቅሰሽ ልትወጪ ነው መሰለኝ። ሩታ ነው እንደ አልቅሳ የመጣችው አብርሃምን አፍቅራ። ይሄ ነገር እኮ ደግመን ደጋግመን ተናግረናል። ዛሬም ደግሜ እናገራለሁ፣ ደግሜ እነግርሃለሁ ማለት ነው። አንተ ዝትት ማለት ነው። በደንብ አድርጋችሁ ስሙኝ። የቴቴ አቤላ ጉዳይን ሰምታችሁ ደግሞ የምታሯሩጡ ሩታን ልታሸማቅቁ የምትሞክሩ ደነዞችም እናንተንም ጨምር ስሙኝ። አብርሃምን አፍቅራ እንዳልመጣች በደንብ አድርጌ እነግራችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አሸብርና የንግስቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ጋሽ አሸብርና ደስታችን አዲሱ የብረት መዝጊያ አማቻችን ለምርጫ ቀርበው ነበር ማለት ነው። ያው የምርጫ ቦርዶቹ ደግሞ ታውቃላችሁ፣ የጋሽ አሸብር ቦርዶች እነ ቴቴ አቤላ እነ ቴቴ ብሩኬ ናቸው ማለት ነው። በመጀመሪያም ሩታዬ እርጉዝ በነበረችበት ሰዓት ላይ የአብርሃም እንክብካቤ የአብርሃም ድጋፍን በሚያስፈልጋት ሰዓት ላይ ውሽሚትን አምጥተው አገናኙት ማለት ነው። ዛሬ ላይ ደግሞ ሩታ አሻፈረኝ በቃኝ ብላ ደግሞ ለቀቅ ስታረጋቸው ደግሞ ጭራሽ የልጅሽ አባትና አዲሱ ፍቅረኛሽን የምትመርጪውን አሳይ። ማን ነው የምትመርጪው? በቃ ከዚህ በላይ መበሻሸቅ በቅቶናል ምናምን። አንተ ደነዝ ዶንቆሮ ማለት ነው። አንተ ማነህ? ሀቤላ የምትባል ማለት ነው። ትላንትናም እኮ ያለያያቸው አንተ ነህ። ዛሬም ደግሞ ለማቀራረብ ወይም ደግሞ ምርጫ ውስጥ የምትከት አንተ ዶንቆሮ። ምን አይነት ማይብት ሆኖ ነው በዚህ ልክ ማለት ነው? ወንድ ልጅ ለምርጫ እንደዚህ ስታመጡ ማለት ነው። የእናንተ ስራ ግን እንዴት ነው የሚያቅልሸልሸው? እንዱ በአላ እንዴት ነው የምትደብሩት ማለት ነው። ይህም ደግሞ ለምን እንዳመጣችሁ ታውቃላችሁ? ምናልባት እንኳ የእናንተ ስራ የማይገባቸው ብዙዎቹ አሉ፣ እናንተን የሚከተሉ ድንቆሮች ማለት ነው። ዛሬም ላይ ይሄ ስራ ያመጣችሁ ሩታ እንድትሰደብ ነው። በቃ ሩታ አልፈልገውም ብላለች፣ አዲሱን አፍቃሪዋ መርጣለች። ስለዚህ ከፈለገው ሰው መሆን ይችላል ለማለት ፈልጋ ነው። ለዛ ነው ሩታን ለማሰደብ ነው። ሲቀጥል ደግሞ በአብዛኛው ህዝብ አንተ ላይ ስለጮኸብህ አንተን የነሱ ትዳርን ያፈረስከው ስለተባልክ ራስን ስምህን ለማጥራት የመጣኸው ማለት ነው። ሆነን ቀረ ዛሬም ላይ በደንብ ደግመን እንነግርሃለን። አንተ ነህ የዚህ ሁሉ ትዳር የመፍረስ ምክንያት አንተ ነህ። ውሽሚትን አምጥተህ ከአብርሃን ጋር ስታገናኝ የነበረው አንተ ነህ። ከፈለገው ሰው ይሆናል አላለም? አንተ ድንቆሮ ማለት ነው። ሲቀጥል አብርሃም ማለት ነው ምን አናደደህ? ደስታ ብትመርጥ ሌላ ሰው ብትመርጥ ምን አናደደህ? ለምን ትቃጠላለህ? ለማንኛውም መልካም የመቃጠል ጊዜ። እንዴ ቢረሳ እኮ ወንድምህ ጋር ኤፍሬም ጋር ምን እያደረክ ነው? ምን እየሰራህ ነው ያለኸው ሲልህ እኮ ምንድን ነው የተናገርከው? ከዚህ በኋላ ሩታ ሚስቴ አይደለችም። አምነህ ለመቀበል ካቃተ አእምሮህን በደንብ አሳምነው። ከዚህ በኋላ የሚያስፈልጋት ነገርን አደርግላታለሁ እንጂ ሚስቴ አይደለችም እኮ ብለህ ተናግረሃል።
ስለዚህ ሚስቴ አይደለችም ብለህ የተናገርካትን ሚስት ከማንስ ትሆና ምን አቃጠለ? ሲቀጥል ለምርጫ መቅረብህ ራሱ በጣም ነው የሚያሳፍረው ማለት ነው። ለምርጫ መቅረብህ ማለት ነው። ለማንኛውም ወደ ምርጫ ቦርድ ስለመጣህልን እጅግ በጣም አድርገን ከልብ ነው የምናመሰግነው። አይዞ ገለቴ፣ አይዞ ገለቴ። ይኸውልህ መጥፎ ጓደኛ መከተል ይሄ ነው ገደል ውስጥ ነው የሚከተው ማለት ነው። እንዲህ ነበር ያሳረርካት ሩታን ማለት ነው። በተራዋ ደግሞ እርር ስላደረገች እጅግ በጣም ነው ደስ ያለኝ ማለት ነው። ጀግና ሩታዬ በርቺ፣ ወደፊት ወደፊት። እኛ የምንወድሽ የምናከብርሽ እህቶችሽን ከጎንሽ ነን ማለት ነው። ደስታችን የብረት መዝጊያችን። ያው በርታ፣ አንተም ጠንክር፣ በደንብ መናገር እንቻል ማለት ነው። እነዚህ ዝትቶችን በደንብ አርጋ አቃጥለ እንድትደፋለን ማለት ነው። ሌላው ምንድን ነው መጨረሻ ላይ ሄድሽ ማለት ነው ምናምን እያላት ከዛ በኋላ አልቅሰሽ እንደመጣሽ አልቅሰሽ ትወጫለሽ። እውነትህን ነው እውነትህን ነው። ዛሬም ላይ ሴት ልጅን ዝቅ ለማድረግ ትሞክራላችሁ ማለት ነው። ዛሬም ላይ ዝቅ ልታረጓ፣ ሴትነቷን ዝቅ ልታረጉ ማለት ነው። ዛሬና ትላንትና ሩታ አንድ አይደለችም። ገባችሁ አይደለ እናንተ ዝትቶች? ለነገሩ እናንተ ጭንቅላታችሁ ዶላር ነው ያደነዘዘው፣ ዶላር ማለት ነው። ዶላር ባያደነዝዘው ኖሮ በዚህ ልክ አትወርዱም ነበረ። ትላንትና ብቻዋ ናት አንድ ሩታ ማለት ነው። ዛሬ ላይ ደግሞ የልጅ እናት ናት፣ የልዑል እናት ማለት ነው። ያላስፈላጊ ካራክተሮችን እያመጣችሁ ነገ ልጇን የሚሸማቀቅበትን ስራ እንዳሰሩ እናንተ ባለጌዎች ማለት ነው። በጣም ባለጌዎች ናችሁ። አልቅሰሽ እንደመጣሽ ስትል ትንሽ እንኳ አታፍርም እንዴ? በፍጹም አላለቀሰችም። የመጣች ጊዜ ያለቀሰችው የተሰጣት ካራክተር ነው። ያ ሁሉ ማለት ነው የተሰጣትን ካራክተር ነው አጣጥማ ሰርታ ዛሬ እያንዳንዳችሁ ፌመስ እንድትሆኑ ያደረገቻችሁ እኮ በሩታ እንባ ነው፣ በሩታ ጀግንነት ማለት ነው። እኔ በደንብ አስረግጬ ነው የምነግራችሁ። ሙሽ እንደዚህ በቪዲዮ ብቻ ነገ እንኳ መገናኘታችን አይቀርም። ሀገር ላይ ብንገናኝ ራሱ ፊት ለፊት ነው የምነግራችሁ ማለት ነው። የሩታ እንባ የሩታ ጀግንነት ነው እያንዳንድሽ 100,000 200,000 300,000 400,000 እንድትገቡ ያደረገችው ማለት ነው። አልቅሰሽ እንደመጣሽ በፍጹም አላለቀሰችም። ብዙ እኮ ውሸት ካራክተር እኮ ነው የሰጣችኋት ማለት ነው። ዛሬ እንድታሸማቅቋት እኮ የምትሞክሩት ትላንትና በሰጣችኋት ካራክተር እኮ ነው። ሩታ አብርሃምን አፍቅራ አልቅሳ በፍጹም አልመጣችም። ይሄ ነገር ደግሞ ብዙ ጊዜ ተናግሬያለሁ፣ ብዙ ጊዜ ማለት ነው። እኔ እነ ቴቴ አቤላ ስንትን ወሬ ሰምታችሁ ብዙዎቻችሁ ሩታን የምትሰድቡ በጣም ነው የምታሳዝኑኝ ማለት ነው። የመጀመሪያ አፈቅርሃለሁ፣ እኔ አዲስ አበባ ልጅ ነኝ፣ እኔ እንደዚህ ነኝ ብላ የመጣችው በሙሉ ጽፈው የሰጧት ካራክተር ነው። ገባችሁ አይደለም? ይሄ ካራክተር ደግሞ እንድትሰራ ሲስማሙ ራሱ ነበሩ ብዙዎቹ ማለት ነው። ስማቸው መጥቀስ ቢያስፈልግ ራሱ እያንዳንዳቸውን እጠቅሳለሁ፣ እያንዳንዳቸው ማለት ነው። ዝምታቸውን የሰበሩ አውቀው ነው ዝም ያሉት ማለት ነው። እና አይደብራችሁም እንዴ? ዛሬም ምን ልትነግዱባት፣ ዛሬም ልትሸቅሉባት ይደብራል። ትላንትና እንደፈለጋችሁ ብትሉም ብቻዋ ነበረች። ዛሬ ላይ ግን የልጅ እናት ናት። እሷን በሚመጥን መልኩ እሷን በሚወክላት መልኩ ቪዲዮ ብትሰሩ መልካም ነው። ትላንትና አልቅሰሽ መጥተሽ ዛሬም ላይ ታለቅሻለሽ። ይሁን ከአንተ ሴታ ሴት ይሁንክ ነገር ነህ አንተ አቤላ የምትባል ማለት ነው። እውነት እኔ ባገኘ እውነቴን ነው የምልህ እንዱ በጥፊ ነበር መውለውለህ ማለት ነው። እንዱ እንዳንተ አይነት ጓደኛ አድርስ ነው። እኔ ካራክተር መሆኑን እያወቅኩ ራሱ እንዴት እንደምቃጠል ባቤላ ማለት ነው። ቡዜም እንዳትቆጭኝ እኔ ላይ ነው እኮ። ለዛ እኮ ነው አንተ ስምህን ለማጥራት ኦዲየንስ ለመያዝ እኮ ነው ዛሬ ሩታ እያሰደብክ የምትመጣው ማለት ነው። ቡዜ እየተከራከረች ለሩታ እየተከራከረች ስለሆነ ዛሬ ላይ ያንተ ስም እንዲጠራ በቃ አብርሃም እንደፈለገ ከየትኛውም ሴት መሆን እንደሚችል ነው። ለምንድን ነው ወደ ውሽሚት እንዲመለስ ነው ይሄ ሁሉ ጥረት የምታደርገው ማለት ነው። ሩታ ደግሞ አንዳንድ ጊዜ የማይመጥንሽን ስራ እንዳትሰሪ በፍጹም ማለት ነው። ዛሬ ላይ እንደተናገርኩት ነው። የልጅ እናት ነሽ። ልጅሽን ነገ አይቶ የሚሸማቀቅበት የሚያፍርበትን ስራ እንዳትሰሪ። ትላንትና አልቅሰሽ እንደመጣሽ ሲልሽ በቂውን መልስ መመለስ ነበረብሽ ማለት ነው። በቂውን መልስ ማለት ነው። እናንተ እንዴ ኧረ ተው። እና ለማንኛውም ጋሽ አሸብርዬ እንኳንም ወደ ምርጫ እንኳንም ወደ መቃጠል ደረስክ ነው የምንለው ማለት ነው። መልካም የመቃጠል ጊዜ፣ ሩታዬን ደግሞ መልካም የማቃጠል ጊዜ ሁንልሽ የኔ ጀግና የኔ አንበሳ። በዛ ላይ ደግሞ እምር ብሎብሻል ማለት ነው። ቱቱቱቱቱ እንዶ ከክፎቹ እንዶ ከበጎቹ አይን ያውጣሽ፣ ከበጎቹ አይን ያውጣሽ። ለማንኛውም ውዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እናንተ
ተው ግን ዩቲዩብ ሞቷል። ተው ግን ተው፣ አንቀሳቅሱ ተው። ለማንኛውም ወዳችኋለሁ። ሰላም ዋሉልኝ። መልካም ቆይታ